በጣም ይናፈቀኝ። እያየሽው አይደል እንደ ቤቱ ጭር ብሎ ጭርታ ብቻ ጨለማ ነው የሆነብኝ። ለማንኛውም ከዚህ በላይ ራስሽን አታስጨንቂ። ምን ለውጥ አለው? አንተማ ከእሱ ወገን እንጂ ቤተሰብ አባል አንተ የፈለግከውን ማሰብ ትችላለህ፣ ግን ባቀረብኩልህ መደራደሪያ ሀሳብ ተስማማ። አልስማማም። እንደውም ማንነትን በንግግር ሳይሆን በምታሳምናለህ ኮር የሚበላሸው ነገ አንድ ነገር ቢፈጠር በፖሊስ እጅ መገባው እኔ ነኝ። እናንተ ብትያዝ የምትለኛለህ እንዴ? ጠቁመህ ከሆነ የምታስዘኝ ያሞኔ ለጋራ ደህንነታችን ሲባል ይህን ቅልቃላ ልጅ አለቀው ፍቅረኛ ነው። ዳንኤል ቲናን በመከተል ሽማግሌው እታገተበት ቤት ደርሷል። እዛም በደረሰ ሰዓት ምን ልትሰራ መጣ በማለት እየደረሰበት ዱላ ነበረ። ዳንኤልም የቲና ፍቅረኛ ነኝ እና እኔ የመጣሁት እሱን ልገል ነው በማለት ተስማምቶ ነበረ። አንተ ማን ስለሆንክ ነው የምገለው? እኔ ፍቅረኛዋ ነኝ፣ አብረን ነው ያሳገት ነው። እናም ደግሞ እንደዚህ ሹልክ ብዬ የገባሁት አጋሻችን ምን ያክል ጎበዝ ነው የሚለውን ነገር ለመፈተን ነው ይለዋል። እሱም እንዴት እንደዚህ ታደርጋለህ በማለት እንግዲህ ደብድቦ ጭራሽ ሊያስረው ችሏል። ቲናም ዳኒን ስታየው እጅግ ነበረ የደነገጠችው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ትሁት ድራማ ክፍል 142ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቲናም ትሁትን ቀዝቃዛ ውሃ አምጭልኝ በማለት በማዘዝ ልክ ውሃውን ካመጣችላት በኋላ ምን ነው የከፋሽ ትመስያለሽ በማለት ስትጠይቃት፣ ትሁት ግን አባዬ ናፈቀኝ በማለት ነበረ የተናገረችው። ይህኔ የት ይሆን ያለው ግን ምንም የምታውቂው ነገር የለም በእውነት በማለት ደጋግማ ጠይቃት ነበረ። እሷም አይ ገዳም ሊሄድ ነው የሚችለው። ገዳም ሲኬድ ታዲያ እኮ ቢያንስ የሆነ ነገር ማስቀመጥ ነበረባት ይናገር ነበር፣ እንዴት ተነስቶ አይሄድም ብትላትም አይ የገዳም ሲኬድ በብዛት ዝም ተብሎ ነው የሚኬደው፣ ምናልባት እንደዛ ሆኖ ነው የሚመስለኝ፣ እኔ ግን ደህና እንደሆነ ነው የሚሰማኝ ትላለች። እንደዚህም ሲያወሩ ካሌብ ከውጭ ይመጣል። ካሌብም እንግዲህ አኩርፎ ነበረ ቁጭ አለው። ምን ነው ዛሬ ሁለታችሁም አኮረፋችሁ በማለት ስትጠይቀው ስለ አባዬ የሰማሽው ነገር አለ በማለት ደግሞ ጠይቋት ነበረ። አይዞሽ ውስጤ ሰላም እንደሆነ ነው የሚሰማኝ፣ ስለዚህ በቃ ውስጤ ይሰማኛል ሰላም እንደሆነ አታስብ ትለዋለች። የምታውቂው ነገር አለ በማለት ደጋግሞ ጠይቃትም ማውቀው ነገር ምንም የለም፣ ነገር ግን የሆነ በቃ ውስጥ አልፈራብኝም ደህና እንደሆነ ነው የሚሰማኝ ትላለች። ዳንኤልም ከክፍያዋ በላይ ክፍያ እጨምርልሃለሁ፣ እኛን ልቀቀን፣ አሁን ሁለታችንም እንሂድ፣ እሷ ከምከፍል በላይ እኛ እንከፍልሃለን ቢለውም አይ አይሆንም በማለት መልሷል። መጀመሪያ ልገለው ነው የመጣሁት ቢለውም በኋላ ግን እውነቱ ሲታወቅበት በቃ ልቀቀንና እኔ እከፍልሃለሁ እያለው ይገኛል። አጋቹ ግን በጭራሽ አይሆንም ከሷ ጋር ነው እንጂ የተስማማሁት ከእናንተ ጋር አይደለም እያለ ይገኛል። ለቲናም ብር ጨምሪ ብሏት ነበረ። ቲናም እንግዲህ ከአንድ ሰው በፖስታ ላክልኝ በማለት ወደ ቤት እንዲልክላት ሆኗል። እቤት ብሩ ከደረሰ በኋላ ረስታ ነበረ ወደዛ የሄደችው። ልክ እዛ እታገቱት ጋር እንደደረሰች ብሩን ለምንድን ነው ማከቢው በማለት ነበረ አንቆ ያዛት። እሷም በቃ ከፍልሃለሁ አልኩ እኮ አመጣለሁኝ በማለት ትነግረዋለች። ኤልም እንግዲህ አፍ አውጥቶ እየተሳደበ ይገኛል። ታጋቹ ጋር ግብ ግብ ይዟል። አንተም መሳደብ አይሰለችህም፣ እኔም ደግሞ መደብደብ አይሰለቸኝም እያለ እየደበደበው ይገኛል። በስተመጨረሻ እንግዲህ ፊቱን ሸፍኖ ያስቀምጠዋል። ቲናም ወደ እነሱ ጋር ትመጣለች። ብሩ ለምንድን ነው የማታመጪው እያላት እየጠይቃት እያለ በቃ አሁን አመጣላለሁ በፖስታ እቤት ረስቸው ነው ትላለች። እንግዲህ አሁኑኑ አምጪ በማለት እንግዲህ ይነግራታል። እሷም ወደ ትሁት ጋር ትደውልና እቃ ረስቼ ወጣሁኝ እዚህ ቦታ ወረቀት አለልሽ ያንን ይዘሽልኝ ነይ በማለት ትነግራታለች። ከዛም ትሁት ይዛላት መታ ነበረ መንገድ ድረስ። ምንድነው ግን እንደዚህ አጣርፈሽ ልትቀበይኝ የቻልሽው ብትላትም አይ ለሰው የሚሰጥ ገንዘብ ነበረ እና አመሰግናለሁኝ እስከዚህ ድረስ አመጣሽልኝ፣ አሁን አስቸኳይ ሆኖብኝ ነው ትላታለች። ለምን ስላባዬ አላወራሽም ላናግርሽ ፈልጌ ነበር ብትላት አናግሪ ብትላት እውነት የምታውቂው ነገር የለም፣ እኔ ግን ውስጤ እየፈራብኝ ነው፣ የአባቴ ነገር እያስጨነቀኝ ነው፣ ስለዚህ እባክሽ ንገሪ ብትላትም እሷ ግን ልትናገር ፈቃደኛ አይደለችም።
አጋቹም እንግዲህ ብሬን ማታመጪ ከሆንሽ ልክ እንደዚህ ሲጋራ እርግጥቅጥ አድርጌ እደመስስሻለሁ እያለት ይገኛል። አጋቹም እንግዲህ ቲናን እንዳትናገሪ ለማንም ሰው ከሶስታችን ውጪ ማንም አያውቅም አላልኩሽም ነበረ ለማን ተናግረሽ ነው በማለት እንግዲህ ይናገራታል። እኔ ለማን ተናገርኩኝ ደግሞ ማን ያውቃል ስለዚህ ነገር ማን የማያውቅም ትለዋለች። ይህ ማን ነው በማለት እንግዲህ ይነግራታል። ገለጥ ሲያደርገው ደግሞ ዳኒ ነበረ። እንዲህ ዳኒ ብላ ተመቀመጫዋ ብድግ ነበረ ያለችው። ቁጭ በይ ሲላት ተመልሳ ቁጭ ትላለች። ምክንያቱም አሁን እሷ ተጨማሪ ብር ካላት ከየትም አምጥታ አትሰጥም። አሁን ራሱ ገና ከነሱ ወስዳለሁ በማለት ነው እዳ እየገባች ያለችው። ነገር ግን ከነሱ ብር ካላገኘች የተበደረችው ሰው ምን እንደሚያደርጋት አይታወቅም። እሱ እኮ ፍቅረኛዬ ነው ለምን አገትከው በማለት ነበረ እየተናገረችው። አይ እሱ ራሱ ነው እዚህ ድረስ የመጣው ስለዚህ ማንም እንዲያቀላልኩሽም ነበረ ለምን ተናገርሽ ይላታል። አሁን እሺ ፍታው በቃ ብትለውም አይ አይፈታም እንዲሁም ሁለቱንም ስላገትኩኝ ሌላ ተጨማሪ ገንዘብ ታመጫለሽ በማለት እንግዲህ አዟታል። ካሌብም እንግዲህ ቲናን ማገት አለብኝ በማለት ከትሁት ጋር እየተመካከረ ይገኛል። ያኛውን ክፍል ከኋላ ያለውን ክፍል አስተካክልኝ እቃዎችን እኔ ዛሬ ገዝቼ እመጣለሁ እያለ ይገኛል። ለምንድነው የምታግታት? እሷ እኮ ተታገተች ብር ስለማከፍለው ሰውየው ሊገለው ይችላል እያለች እያሰበች ትገኛለች። አይ በብር ስለሆነ የሚደራደረው እሷ ብር ታልከፈለችው ምናልባት በብር ተደራድሮ ሊወጣ ይችላል። ስለዚህ ቲናን ማገት አለብኝ እያለ እንግዲህ ካሌብ ይገኛል። ሽማግሌውም እንግዲህ ዳንኤልን ልጄ እንዴት ነው ትሁትስ ደህና ናቸው ወይ በማለት ጠይቆ ነበረ። ሁሉም ደህና ናቸው ግን ተጨንቀዋል እያለ ይገኛል። አየህ አንተ የልጅቷ ፍቅረኛ ጠላት ሳትሆን ስለዚህ ዘመድ ነህ ማለት ነው በማለት ይነግረዋል። እንደፈለግ ማሰብ ትችላለህ በማለት እንግዲህ ይነግረዋል። ብር ክፈለኝ ቢለውም እንግዲህ ሁለታችን የምትለቀን ከሆነ እከፍልሃለሁ ብሎት ነበር። ነገር ግን ሊከፍለው አልቻለም። ሰውየው እምቢ ብሏል ማለት ነው። ዳንኤልም እንግዲህ ለመውጣት እጁንም እግሩንም ፈቶ ነበረ። ራሱ ተፈቶ አባቱን እየፈታ ሳለ ነበረ እንግዲህ አጋጁ ከኋላ በመምጣት ሁለቱንም ዘርሮ እያጋደማቸው ልክ እነሱን ሲመታ ካየች በኋላ ትሁት ከኋላ መታ ነበረ አጋቿን እየመታችው። እንግዲህ ምን ሊፈጠር ይችላል አብረን የምናየው ይሆናል። ይሁን ሁሉ ብር ሰታ እውነት በነፃ ልታወጣቸው ትችል ይሆን ወይንስ ደግሞ ፍቅረኛዋን ብቻ አውጥታ እሱን ትተወው ይሆን? በቀጣይ ቪዲዮ አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ እያልኩ እዚህ እሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።